ያደረኩት? ቆይ ምን እየሆንኩ ነው? እንዴት ማዕዚን አሳልፌ እሰጣታለሁ? እንዴት ማዕዚን አሳልፌ እሰጣታለሁ? እንዴት? አምላኬ ሆይ ቆይ ምን ባደርግ ነው የሚሻለኝ? በጭራሽ አይሆንም። በጭራሽ ማዕዚን ራሴ አሳልፌ እንደሰጠኋት ራሴው ነፃ አወጣታለሁ። ይሄ ውብ ገላ የኔ ብቻ ነው። ማንም ከኔ ሊቀማሽ አይችልም። አንቺ የኔ ብቻ ነሽ። በፍጹም የሮቤል መሆናችን ዛሬ ከእጄ ማንም አያስጥልሽ። ሮቤልም ቢሆን አንተ ማትረባ ማዕዛ በእኔ ምክንያት ስትጎዳ ማየት አልችልም። ዋጋህን ነው የሚሰጥክ። ከዚህ በላይ ያንተ መጫወቻውን መቀጠል አልችልም። ዳኒ ነውረኛ ተግባርህን አጋለጠዋለሁ። ማዕዛ በእኔ ምክንያት በጭራሽ እንድትጎዳ አልፈቅድም። ማዕዜ
ማዕዚ ወይኔ ጉዴ ማዕዚ ወይኔ ጉዴ ማዕዚ ወይኔ ጉዴ ማዕዚ ወይኔ ጉዴ ተመስገን ደህና ነሽ ንቄ ልውድ ደህና ነሽ ምንድን ነው ምን ሆኜ ነው ምንም አልሆንሽም ይኸውልሽ ተረጋጊ ምንም አልሆንሽም ከዚህ ክፍል ልውጣና ሁሉንም ነገር እነግርሻለሁ ያደረገኝ ነገር አለ ምንም አላደረገሽም ብቻ ከዚህ ክፍል ልውጣና ሁሉንም ነገር እነግርሻለሁ ንረች ወይኔ ጉዴ ፈላ ራሴን በጣም እያመመኝ ነው ሩት ወይ ማዕዚ በያሁን ንገሪኝ ምን የተፈጠረውና እንዴት ዳኒ ክፍል ልገኝ ቻልኩ ማዕዚ ነገሩ ትንሽ ውስብስብ ነው ማለት በእርግጥ ዳኒ ምንም ያደረገሽ ነገር የለም እኔ ነኝ ድርሽ ያስጣልኩሽ ሊደፍረኝ ነበር ማለት ነው አዎ ማዕዚ ዳኒ እኮ በጣም ሲበዛ መጥፎ ሰው ነው ይሄ ደደብ ተጫውቶብኝ ነበር ማለት ነው ቆይሽ እንዴት ነው ከሱ ጋር አንድ ቤት ውስጥ መኖር የሚቻለው እሺ ቆይ እኔ ምን ላድርግ ይሄ ልጅ በዚህ ከቀጠለ ህይወቴን ያበላሸዋል ቆይሽ ለሱ ስል ከዚህ ቤት ወጥቼ ልጥፋ ምን እንደሆነ ነው የሚፈልገው እሱ የራሱ ሊያደርግሽ ነው የሚፈልገው ከኔ ውጪ የማንም ሆና ማየት አልፈልግም ሲል ነበር መቼም ይሱ አልሆነም መቼም ይሄ ውሻ ከዚህ በላይ እንዲጫወትብኝ አልፈቅድለትም አይዞሽ ማዕዚ በቃ እኔ እስከዛ ድረስ የሆነ ነገር ልስራ በዛውም አሪፍ ቡና ፈላልሻለሁ እሺ ሩት ቆይ ምን ሆኜ ነው ማዕዛዝ ያልነበረችም እንዴ በፈጣሪ ስቃዥ ነበር እንዴ እቺ ቀበሮ ወጥመዴ ውስጥ ገብታ እኔ ከላይ ሆኜ ስመለከታት አልነበረም እንዴ
ስለዚህ የሆነ ሰው ከኋላ መጥቶኛል ማለት ነው። ማን ሊያደርገው ይችላል? ከዚች እብድ ደደብ በቀር ማንም ሊያደርገው አይችልም። እዚህ ቤት ውስጥ ከሶስታችን በቀር ማንም አልነበር። ስለዚህ ሩት ክዳኛለች ማለት ነው። ወይኔ ዳኒ፣ እኔ አይደለሁም ባልሰራላት። ምን ሆነሽ ነው? ለምንድን ነው የምታፈጭብኝ? ኧረ በስመ አብ አላፈጠጥኩም። ማዕዚ፣ ሩት ግን እንዴት አስቻለሽ? እውነት እኔን ጨክነሽ አሳልፈሽ ሰጠሽ? ማዕዚ፣ ሁሉም ነገር አንቺ እንደምታስቢው አይደለም። ምኑን ነው እንደማላስበው የሚሆነው? ሩት፣ እኔ እህትሽን ለዚህ አውሬ አሳልፈሽ ሰጠሽ? ማዕዚ፣ እኔ እኮ ተይ ሩት ተይ። ባመንኩሽ ልክ ነው የሰበርሽ። እውነት ለእኔ የሚገባኝ ይሄ ነው? እንደዛ እኮ አይደለም። እባክሽ አንዴ አድምጪኝ። ምኑን ነው የማዳምጥሽ? ዳኒ ሊገለኝ ነበር። በጣም ፈርቼ ነበር። እና ዳኒ ስላስፈራራሽ እኔን አሳልፈሽ መስጠትን መረጥሽ? እኔ ግን ላንቺ ሞትንም ቢሆን እጋፈጥ ነበር። እባክሽ ተረጂኝ ማዕዚ፣ እባክሽ። አንድ አለችኝ ብዬ የማስብሽ እህቴ አንቺ ብቻ ነበርሽ። ቆይ እንዴት በእኔ ላይ ይህንን ነገር ለማድረግ አሰብሽ? እንዴት? ይኸውልሽ እውነታው ከምታስቢው በተቃራኒ ነው። አንቺ እውነት እህቴ ከሆንሽ የተፈጠረውን ነገር በሙሉ ንገሪኝ። ምንም አይነት ውሸት አልፈልግም ሩት። እሺ እነግርሻለሁ፣ ግን እዚህ አይደለም። ዳኒ ሊሰማን ይችላል። እኔ ክፍል እንሂድ? ነሽ? እሺ። በይ ንገሪኝ፣ ምንድን ነው ያደረግሽው? ማዕዚ፣ የምር በጣም አፍሬያለሁ። በጣም ተጸጽቻለሁ። ለዛም እኮ ነው አንቺን ለመጠበቅ ስል ራሴ ችግር ውስጥ የከተትኩት። ሩት፣ እኔ ማወቅ የምፈልገው ምን እንደሆነ ታውቂያለሽ? ይኸውልሽ የዚህ ሁሉ ነገር ተጠያቂ ዳኒ ነው። እሱን ያዘዘኝ። ምንድን ነው ያዘዘሽ? ንገሪኝ ሩት፣ ምንድን ነው ያዘዘሽ? የምጠጪው ውሃ ላይ መድኃኒት እንጨምር ያዘዘኝ ዳኒ ነው። እኔ አላደርግም ብዬው ነበር፣ እሱ ግን አስገደደኝ። ምን ላድርግ ማዕዚ? ምን? እንዴት የምጠጣው ውሃ ላይ መድኃኒት ትጨምሪያለሽ? ይሄን ያህል ምን አድርጌሽ ነው የጨከንሽብኝ? ይቅርታ አድርጊልኝ ማዕዚ፣ አስገድዶኝ እኮ ነው። በጣም አዝናለሁ። ለአንድ ስሜቱን መቆጣጠር ለማይችል ውሻ እኔን መስዋዕት አድርገሽ ታቀርብኛለሽ? ገብቶኛል ማዕዚ፣ ግን ዝም በይ። ምንም አልገባሽም፣ ዝም በይ። ይሄ ውሻ እኮ ሊደፍረኝ ነው የፈለገው። ይሄንን ደግሞ አንቺ ጠንቅቀሽ ታውቂያለሽ። ግን ምንድን ነው ያደረግሽው? መድኃኒት ጨምረሽ ተባባሪ መሆንሽን ያሳየሽኝ። አውቃለሁ፣ በጣም አሳፋሪ ስራ ነው የሰራሁት። ይሄ ላንቺ አይገባሽም። በችግሬ ጊዜ አብረሽኝ የነበርሽው አንቺ ነሽ።
ሲከፋኝ የምታጽናኘኝ አንቺ ነሽ። እና በችግርሽ ጊዜ አብራሽ ለነበረችው ሴት ምላሿ ይሄ ነው? እኔ ላደረኩልሽ ነገር ውለታዬ ይሄ ነው ሩት? ይሄ ነው የሚገባኝ? ምን ያክል እንደሚሰብርሽ አውቃለሁ። በጣም አሳፋሪ ስራ እንደሰራ አውቃለሁ። ግን ደግሞ በምን እንደምክስሽ አላውቅም። ይቅር በይኝ እባክሽ መዓዝ ይቅር በይኝ። በጣም አዝናለሁ። በፍጹም ይቅር አልልሽም። ለዛ ለማይረባ ሰው ብለሽ እኔን ሰውተሽኛል። በጣም አዝናለሁ ሩት። ይሄንን ካንቺ አልጠብቅም ነበር። እባክሽ ይቅር በይኝ መዓዝ። ባደረኩት ነገር እኮ በጣም ታምሜያለሁ፣ ተሰብሬያለሁ። አይ አንቺ መቼም አትጸጸችም፣ መቼም። ፈጣሪ ምስክሬ ነው፣ ተጸጽቻለሁ። ዝም በይ ሩት፣ ዝም በይ። እውነት ተጸጽተሽ ቢሆን ኖሮማ ከመጀመሪያው ስህተትሽ በተማርሽ ነበር። ያኔ ያ ውሻ ሊደፍረኝ እንደሆነ እያወቅሽ ህሊና ጉዳዩን እንዳትሰማ ለማድረግ ሞከርሽ። ሁሉንም ነገር ስደባብቂለት ነበር። ምን ላድርግ መዓዝ? በእኔ ቦታ እኮ ብትሆኚ። በአንቺ ቦታ በሆንማ አንቺን እህቴ በስህተትም ቢሆን አሳልፌ አልሰጥሽም ነበር ሩት። በጭራሽ ሊበላሽ ላሰፈሰፈጅም ብቻሽን አልተውሽም ነበር በጭራሽ። አሁንም እኮ ያዳንኩሽ እኔ ነኝ አይደል መዓዝ? ከገደሉ በኋላ ማዳን አለ እንዴ? ንገሪኝ እስቲ። አንቺ መልካም እህቴ ነሽ። እባክሽ ከዚህ በላይ አታቁሲኝ፣ አታድሚኝ። በጣም ታሳፍሪያለሽ። አንቺ ደደብ ምን አባሽ ነው ያደረግሽው? ምን አደረኩሽ? አንቺ ማትረቢ እንዴት አባሽ ምትደፍሪ ነው እጅሽን እኔ ላይ ያነሳሽው? አንተ ልገለኝ ነው እንዴ? ልቀቀኝ! አንቺ ደደብ ለምን አባሽ ነው ከኋላ የመታሽ? እኔ አይደለሁም፣ እባክህ ተወኝ። ማን ያደረገው ከአንቺ ውጪ? ጋኔን መታ ልትይ ነው? መዓዝ ላይ ልታደርገው የነበረው ነገር ልክ አይደለም ዳኒ። አሃ ስለዚህ ከኋላ መታሽኝ አይደል? አማራጭ አልነበረኝም። መዓዝ እኮ እህቴ ናት። ቆሻሻ! ለምን ትመታኛለህ? እባክህ ተወኝ። ማትረቢ ላደረግሽው ነገር ከዚህ በላይ ይገባሻል። ቆይ እንዴት ሴት ሆኜ በሴት ላይ መጨከር እችላለሁ? ስምምነታችን ይሄ ነበር? ስራሽን ጨርሰሻል አጠገቤ እንዳደረሽ ብዬሻል ነበር? የሰራሁትን ስራ ሳስበው አመመኝ። በመዓዝ ላይ መጨከሬ ደግሞ ይበልጥ ውስጤን አቆሰለው። ስለዚህ በጠርሙስ መታሽ። ለአንቺ በጣም ቆንጆ ስጦታ አለ። የምን ስጦታ? የምታደርገውን ለማታወቅ እብድ የሚሆን ስጦታ። በእጄ የገባውን ወርቃማ ድል ላስመለጠች ሴት የሚሆን ስጦታ። እባክህ ዳኒ፣ በየጊዜው በፍርሃት ውስጥ እንድኖር አታድርገኝ እባክህ። አሁን ወሬ አልፈልግም። የለበሽውን ልብስ አውልቂ። ምን? ሰምተሻል? ዳኒ ስለፈጠረ አምላክ ተወኝ እባክህን። አንቺ ሰይጣን፣ አሁኑን ያዘዝኩሽን ብቻ አድርጊ። አይሆንም ዳኒ፣ በጭራሽ እኔ ላይ እንደዚህ አታደርግም። በጭራሽ አደርጓለሁ። አንቺ እብድ፣ የእሷን ቦታ ለመተካት ተገደሻል። ይሄ እኔ ላይ ላረግሽብኝ ነገር ትንሽ ስጦታ ነው። እንዳትነካኝ፣ እንዳትነካኝ፣ እንዳትጠጋኝ፣ እንዳትነካኝ፣ እንዳትጠጋኝ፣ እንዳትነካኝ፣ እንዳትነካኝ።
አንተ ሰይጣን ጫፏን እንዳትነካት። አንቺ ማትረቢ በማያገባሽ ነገር ውስጥ አትግቢ። አሁን ከዚህ ጥፊ። ደግሜ አልነግርህም። ሩትን ተዋት ብያለሁ። ምን አባሽ ታመጪ ነው? ሰማኛለህ? ቤቱን በጩኸት አደባልቀውና ሰው ሁሉ እንዲሰበሰብ አድርጌ አዋርድሃለሁ። አንቺ ደደብ፣ የማይሆን ጨዋታ ከኔ ጋር እየተጫወትሽ ነው። ፈጣሪ ምስክሬ ነው፣ አደርገዋለሁ። አሃ፣ እየተባበራችሁብኝ ነው ማለት ነው? የፈለግከው ማለት ትችላለህ። ሩት ላይ ግን ይህንን ማድረግ አትችልም። አንተ ቆይ ምን አይነት ሰይጣን ነህ? አንቺ እየሰደብሽኝ እኮ ነው። ስራህን ነው የነገርኩህ። ለማንኛውም ሁለታችሁም አለቃችሁ። እኔ ባልሰራላችሁ ዳኒ አይደለሁ። እንጂ ልብስሽ ልበሽ። ምንም አላደረገሽማ። ማዕዚ ወይዬ በጣም አመሰግናለሁ። ማድረግ ያለብኝን ትክክለኛውን ነገር ነው ያደረኩት። ስለፈጠረሽ ይቅር በይኝ። የአንቺ ይቅርታ ያስፈልገኛል። በራሴ በጣም ነው ያፈርኩት። አሁን ራስሽን አረጋጊ። ሌላው ነገር በኋላ ይደርሳል። እረፍት አድርጊ እሺ? ምን እየሰራሽ ነው? አንድ መስሪያ ቤት እኮ አመልክቼ ለነሱ ኢሜል እያደረኩ ነበር። የኔ ቅመም ጎበዝ እኮ ነሽ። አንተ ግን ዛሬ ጠፍተህ ነው? ስራ አላልክ ብሎኝ እኮ ነው ማዚ። ምን ነው ናፈኩሽ እንዴ? እንደዛ ነገር። በዛ ላይ ቀን ሙሉ ደብሮኝ ነው አልኩት። እና ደውይልኝ ነበር እንዴ? ወጣ ብለን እኮ ዘና እንል ነበር። እና አሁንስ ለምን ወጣ ብለን አንመጣም? ማለቴ ካላስቸገርኩ። ይሄ ምን ማስቸገር ነው ማዚ? እንደውም ወጣ ብለን እራት እንብላ። ጃኬት ደርብና እንመጣለን። እሺ። ከሮቤል ጋር እራት ልትበሉ ልትወጡ እንደሆነ ሰማሁ። እናንተ ምን አገባህ? አይ ለሱ ሲሆን ልብሽን መክፈትሽ ገርሞኝ ነው። መዋረድ ካልፈለክ አሁኑኑ ከዚህ ዞር በልልኝ። ለሮቤል ሲሆን ራስሽን አሳልፈሽ ለመስጠት ተጣደፍሽ። መቼስ እንዲለብሰሽ ቤተክርስቲያን አይደለም የምትሄጂው? የትስ በሄድ አንተ ምን አገባህ? አይ ጨዋማ አይጫወትሽ። እዚህ ማልጋ እዛ ማልጋ ነው ብዬ። በዛ ላይ እኔ ከሮቤል በብዙ መልኩ የተሻልኩ ነው። አያህ የዚህን ያህል የወረደ ስብና ነው ያለ። አንተና ሮቤል ከአንድ ማፀን የወጣችሁ በፍጹም የማትገናኙ ሰዎች ናችሁ። ሮቤል ከፍ ያለ ስብና ያለው ልጅ ነው። እንዳንተ የወረደ አመለካከት የለውም። ለማንኛውም ከዚህ በላይ አፍሽን ባከፍሽ ጥሩ ነው። ማን እንደሆንኩኝ ታውቂያለሽ። ሴት ልጅን በማንቋሸሽና ክብር በመንጠቅ የምትደሰት አውሬ መሆንህን አውቃለሁ። አንቺ ልጅ ድንበር እያለፍሽ ነው። ቆይ ምንድን ነው የምትይው? ከዚህ በላይ ባታወሪ ይሻልሻል። ብናገርስ ምን ልታመጣ ነው? እረፊ አንቺ ሴጣን። እኔ ላይ የምታደርገውን ነገር በሙሉ ዘርግፌ ነው የማዋረድህ። እሱ ቅዠት ነው፣ መቼም አታደርጊው። ትሰማኛለህ? አስፈላጊ ከሆነ አሁንም ላደርገው እችላለሁ። ለማንኛውም ይሄንን ውብ ገላ በቅርቡ ማገኝ ይሆናል። አንተ ቆሻሻ! በጭራሽ እንዳንተ አይነት ውሻ ሰው እንዲነካኝ አልፈልግም። አንቺ ማትረቢ! እዚሁ ሲጥ አድርጌ ነው የምገልሽ። ልቀቀኝ! ወራዳ ልቀቀኝ! አለቅሽ። እጮሃለሁ። ጩይ፣ እንደፈለግሽ ጩይ።